የመጨረሻው ስንብት። ይህ ለልጆቹ ለባለቤቱና ለቅርብ ወዳጅ ዘመዶቹ እጅግ ልብ ሰባሪ ነው። ባለራዕይ የሆነውን ትልቅ ህልምና ውጥን የነበረውን ሰርቶ በተግባር ያሳየውን ለጋስነቱና መልካምነቱ ከስሙ በፊት ሁሌ የሚቀድምለትን ሰው የቀብር ስነ ስርዓት መፈጸም እጅግ አሳዛኝ የሆነ ነው። ይህ የመጨረሻ ስንብት የተከናወነው ለኢቢኤሱ መስራችና ዋና ስራ አስፈጻሚ ለአቶ አማን ፍስሐ ጽዮን ነው። በዛሬው ዕለት ቤተሰቦቹ፣ ወዳጆቹ እንዲሁም ደግሞ የኢቢኤስ ቴሌቪዥን የስራ ባልደረቦች፣ ታዋቂ የጥበብ ባለሙያዎችና ከፍተኛ የመንግስት የስራ ኃላፊዎች በተገኙበት የሽኝት ስነ ስርዓት ተከናውኖ ቀብር ስነ ስርዓቱ ተፈጽሟል። አቶ አማን ፍስሐ ጽዮን ከስራው በላይ መልካምነቱ ጎልቶ የተነገረለት በወዳጆቹ ብቻ ሳይሆን በርቀት የሚያውቁትም ጭምር በለጋስነቱ በረከት ቤታቸው የገባ እንባቸው የታበሰ እጅግ ብዙ ናቸውና የሱ ህልፈት ቤተሰቡን ብቻ ሳይሆን የሚያጎለው ብዙ ኢትዮጵያውያንንም ነው የሚያሳዝነው። አቶ አማን ባደረበት ህመም ምክንያት በሕክምና ሲረዳ ቆይቶ የካቲት 3 ቀን 2018 ዓመተ ምህረት ነበር ህልፈቱ የተሰማው። ከአሜሪካን ሀገር አስክሬኑ ወደ ኢትዮጵያ ከመጣ በኋላ በዛሬው ዕለት የካቲት 12 2018 ዓመተ ምህረት የቀብር ስነ ስርዓቱ ተፈጽሟል። አቶ አማንን በቅርብ የሚያውቁት ሁሉ አስቀድመው ስራ ወዳድነቱን፣ ለጋስነቱንና ቀና ልቡን ቀድመው ያወራሉ። ከልጅነት እስከ እውቀት በወዳጅነት አብረው የኖሩ ብቻ ሳይሆን በስራ አጋጣሚም የተገናኙ ሁሉ ይህንን መልካም ሰው መሆኑን ይናገራሉ። ስም ከመቃብር በላይ ነው እንዲሉ የአቶ አማን ህልፈት ከተሰማ ጀምሮ እስከ ስርዓተ ቀብሩ ድረስ የሚሰማው መልካም ስራዎቹ ናቸው። ይህ ደግሞ ማንም ሰው ከዚህ ዓለም በሞት ሲለይ ለቀሪ ቤተሰቦቹና ወዳጆቹ ስሙ በዚህ መልኩ ቢነሳ የሚሻውና የሚፈቅደው ነገር ነው። ይህንን ለማግኘት ግን እንደ አቶ አማን ሳይታክቱ መስራት፣ በመልካም ልብ የሚችሉትን ማድረግ ቀዳሚ እንደሆነ የማያሻማ ነው። አቶ አማንን ብዙ ሰዎች ስለ መልካምነቱና ስላለው ባህሪው በተደጋጋሚ ሲናገሩ ተሰምቷል። እጅግ በሚያሳዝን ሁኔታ ግን በኢትዮጵያ ውስጥ ሰው ካለፈ በኋላ ነው ምን አደረገ፣ ምን ሰራ ተብሎ የሚነገረውና ስለ መልካምነቱም የሚመሰከረው። የኢቢኤስ ቴሌቪዥን ከማዝናናትም በላይ ለብዙ ተስፋ ላጡ ሰዎች ተስፋን መሰነቅ የቻለው ማህበራዊ ኃላፊነታቸውን ለመወጣት ቁርጠኝነት ባላቸው እንደ አቶ አማን አይነት ባሉ ሰዎች የተቋቋመ በመሆኑ ነው። የጣቢያው መስራቾች ከ16 ዓመታት በፊት ከአሜሪካ ሜሪላንድ ሆነው በአረብ ሰዓት የኢትዮጵያ ብሮድካስቲንግ ሰርቪስን ወይም ኢቢኤስን በመዝናኛና ቢዝነስ ተግባራት ላይ እንዲሰማራ ሲያደርጉት በሀገር ውስጥ ካሉ ፍላጎት ካላቸው አካላት ጋር በጋራና በሽርክና ለመስራት አልመው እንደነበር በወቅቱ ለቁም ነገር መጽሔት አዘጋጅ ለሆነው ለጋዜጠኛ ታምራት ኃይሉ ተናግረው ነበር። ከማንም ጋር ለመስራት የሚያስችል ግልጽ ፖሊሲ ይዘን ወደ ስራ ስለገባን ብዙም ግራ ሳይገባን ያሰብነውን ማሳካት እንደምንችል እርግጠኞች ነን ሲሉ ለቁም ነገር መጽሔት ቃለ መጠይቅ ሰጥተው ነበር። ኢቢኤስ ቴሌቪዥን 16 ዓመታትን ዘልቆና ዛሬ በሁለት እግሩ ቆሞ የብዙዎች መተዳደሪያና ተስፋ ወዲህም ለተመልካቹ ተመራጭ መሆን የቻለው መስራቹ አማን በአሁን ወቅት የጣቢያው ዋና ስራ አስኪያጅ የሆነውን ነብዩ ጡመ ልሳን ያሬድንና ሌሎች ሸሪኮቹን ከመላው ሰራተኞቹ ጋር በሚገባ በማቀናጀትና ማስተባበር በመቻሉ እንደሆነ የሚከታተሉና ስራውን የሚያውቁ ሁሉ ይመሰክሩለታል ሲል የቁም ነገር መጽሔት ዋና አዘጋጅ የሆነው ጋዜጠኛ
ታምራት ኃይሉ ይናገራል። አማን ለዘርፉ ብዙ ነገሩን ያለስስት አበርክቶ አልፏል። ለኢትዮጵያ ብሮድካስተሮች ማህበር መቋቋምና መጠናከር ብሎም ከአረብ ሳት የቴሌቪዥን ጣቢያዎች ወጥተው በኢትዮ ሳት እንዲጠቀሙ ወጪውን እየሸፈነ አውሮፓ ድረስ በመመላለስ ልፋቱን ከዳር ማድረሱን የጣቢያው ጋዜጠኛ ኤርሚያስ በጋሻው ምስክርነቱን ሰጥቷል። ኢቢኤስ ካነሳሱ ጀምሮ በመዝናኛው ዓለም ፈርቀዳጅ ሆኖ በመቀጠል የሙዚቃና የፊልም ቻናሎችንም መክፈት የቻለው በመስራቹ በአማን የማይታክት የአመራር ተግባር እንደሆነ በቅርብ የሚያውቁት ሁሉ ይናገራሉ። በኢትዮጵያ የመዝናኛውን የቴሌቪዥን ዓለም ኢቢኤስ ከተጀመረ ወዲህ ብዙዎች ደፍረው ተቀላቅለውታል። አንዳንዶቹም ብዙ ሳይርቁ ዘግተውታል። ብዙዎች አማን ቢያልፍም ኢቢኤስ ከአማን መንፈስ ከታታሪ ባለድርሻዎቹና ሰራተኞቹ ጋር ይዘልቃል የሚል እምነት ሰንቀው ይቀጥላሉ። ስለ አማን ማንነትና ባህሪ የተለያዩ ሰዎች አስተያየታቸውን እየሰጡ ነው። የቀድሞ የሰሞኑን አዲስ የቴሌቪዥን ፕሮግራም አዘጋጅና አቅራቢ የሆነችው በአሁን ሰዓት ኮድ አፍሪካ ላይ የምትሰራው ኤደን ብርሃኔ ስለ አማን የሚከተለውን ምስክርነት ሰጥታለች። አማንን ለመተዋወቅ የቻልኩት ለመጀመሪያ ጊዜ ስራ ለመቀጠር ቢሮ ጠርቶኝ ባነጋገረኝ ጊዜ ነው ትላለች ኤደን። ከእኔ በፊት የቀድሞ የኢቲቪ የስራ ባልደረቦቼ አንሙት አብርሃምና ሳምራዊት አሰፋ ገብተው ነበር። ሌላ ደግሞ ኪሩቤል ሙሉጌታ የቪዲዮ ኤዲተር እና ዮሐንስ ወይንም ጆኒ የሚባል ከፍተኛ የስራ ልምድ ያለው ካሜራማን ነበር እና መጀመሪያ ስንነጋገር ከሌሎች ጋር አወዳድሮ ለመቅጠር ሙሉም ፕሮግራም መስራት መጀመሪያ መሞከር እንዳለብኝ ነገረኝ። እኔም ሳትቀጥረኝ እንዴት ፕሮግራም ታሰራኛለህ ብዬ ጥያቄ ያቀረብኩለት። ግልጹን ልንገርሽ፣ ጓደኞችሽ አንቺን በጣም ከፍ አድርገው ስለ ስራ ወዳድነትሽ ስለተናገሩ ነው የጠራሁሽ እና ሌሎችም እንዳንቺ የተነገረላቸው ሰዎች አሉ። በተግባር መፈተን ለምን ቅራለሽ ሲል በቃ ሊያደክመኝ ነው በማለት ሌላ ስራ ስለነበረኝ ቀረው። ነገር ግን በጓደኞቼ ግፊት በድጋሚ አንድ ፕሮግራም ማለትም ሰሞኑን አዲስ የሚል ፕሮግራም ቀረጻ ሰርቼ ላኩለት። ያን ጊዜ ቢሮ አስጠርቶኝ ከወንበሩ ብድግ በማለት በጣም ጎበዝ ልጅ ነሽ፣ ለካ እኔኮ ለምን ስታበዢ ምንድን ነው ብዬ ነበር። በዛ ላይ ጓደኛሽ ሳምራዊትና አንሙት ኤደን ጎበዝ ናት ሲያበዙ ምንድን ነው ብዬ ነበር አለኝ። ታዲያ ከዚያን ጊዜ አንስቶ ለ9 ዓመታት ለሚጠጋ ጊዜ ውስጥ በየሳምንቱ የሚተላለፉ የሰሞኑን አዲስ ፕሮግራሞች ውስጥ እቅድ ላይ ለሰዓታት ተወያይተን እንዲሁም ፕሮግራሙ ከመተላለፉ አስቀድሞ ደግሞ እንደ ማኔጂንግ ኤዲተር በድጋሚ ተመልክቶ ነበር ለዓመታት የተላለፈው ትላለች የቀድሞ የሰሞኑን አዲስ የኢቢኤስ ፕሮግራም አዘጋጅ ኤደን ብርሃኔ። አማን ፕሮግራም ማሰራትና ሐሳብ ላይ ብቻ ሳይሆን ቴክኒክ ላይም ልዩ ክህሎት የታደለ ነበር ትላለች። በብዙ ቀናት የበዓላት ፕሮግራም ወይንም ትልልቅ ፕሮግራሞችም ሲኖሩ አድሮ ከሰራተኞች ጋር ይሰራል። አንዳንዴም መጀመሪያ ላይ ፕሮግራም ኤዲት ለማድረግ ይሞክራል። ፕሮግራሙ ቅዳሜ ማታ ከተላለፈ በኋላ ደግሞ አማን ከሰዎች የሰማቸውን አስተያየቶች ጨምሮ የጽሁፍ መልእክት ይልካል። በጣም ነው ባንቺ ችሎታ የምደነቀው የሚል መልእክት። ይህንን ሁሉ ያነሳሁት ኢቢኤስ ሲጀመር አማን ኢቢኤስን በማስተዳደር በኤዲቲንግ፣ በካሜራ፣ በስርጭት እንዲሁም ከተሰራጨ በኋላ ደግሞ በሞኒተሪንግ ሁሉንም ነገር ሆኖ ይሰራ እንደነበር ለማሳየት ፈልጌ ነበር ስትል የቀድሞ የሰሞኑን አዲስ ፕሮግራም አዘጋጅና አቅራቢ የሆነችው ኤደን ብርሃኔ ስለ አማን ተናግራለች። ሌላኛዋ ደግሞ ዮዲት ሽፈራው ነች። ዮዲት ሽፈራው ላለፉት 11 ዓመታት ኢቢኤስ ላይ በዲስከቨሪ ኢትዮጵያ እያገለገለች የምትገኝ ባለሙያ ስትሆን ስለ አማንም ይህን ተናግራለች። ጊዜው 2007 ዓመተ ምህረት ነው። ወርሃ ታህሳስ መገባደጃ። በወቅቱ በኢትዮጵያ ቴሌቪዥን ማስታወቂያ ክፍል በማስታወቂያ አንባቢነት ተቀጥሬ እየሰራሁ ነበር። ጋዜጠኛ ሆኜ የመስራት ህልሜን በኢትዮጵያ ቴሌቪዥን ማሳካት ባለመቻሌ በጊዜው ብቸኛ የግል የቴሌቪዥን ጣቢያ የነበረውን ኢቢኤስን ለመቀላቀል ወሰንኩ። እናም የጣቢያውን ባለቤት ስልክ አፈላልጌ ደወልኩለት። አስታውሳለሁ፣ መኪና እያሽከረከረ ነበር።
አስቡት። ከጋዜጠኝነት ትምህርት ዝግጅት ውጪ ምንም አይነት የሚዲያ ልምድ የሌለኝ እኔን ለማውራት መኪናውን አቆመ። ፍላጎቴን ነገርኩት። ሁለቴ ለማሰብ አልሞከረም። ነገ መተሽ እከሌ የሚባል ሰው ያናግርሻል፣ ስራ መጀመር ትችያለሽ አለኝ። የእውነት አላመንኩም ነበር። እንዴት በዚህ ፍጥነት ብዬ ቀናነቱ ግርም አለኝ። በጣቢያው በወቅቱ በነበረው በፕሮዳክሽን ይዘጋጅ በነበረው አዲስ ነገር የተሰኘው የዜና ዝግጅት ላይ ትንሽ እንደሰራው ከዚህ ቀደም በኢቢኤስ ቴሌቪዥን ለዓመታት ይቀርብ የነበረውንና እጅግ ተወዳጅ የነበረውን በጊዜው ተቋርጦ የነበረውን ኢትዮጵያን እንወቅ የተሰኘውን ፕሮግራም እንደ አዲስ መጀመር እንደምፈልግ ነገርኩት። ፕሮግራሙ ከነበረው ግዝፈት አንጻር ልጅነቴ አላሳሰበውም። የሥራ ልምዴ አንሶ አልታየውም። ብቻ የከተማ ልጅ ነሽ፣ እግር መንገዱን ትቼዋለሽ፣ ፀሐዩን ብርዱን መቋቋም አይከብድሽም ነበር ያለኝ። ለከባዱ ጉዞ እንደተዘጋጀው ነገርኩት። በቃ አመነብኝ፣ አበረታኝ። በቀን በቀን ለረጅም ሰዓት ተቀምጦ እንዴት መስራት እንዳለብኝ መንገዱን አሳየኝ። ፕሮግራሙን በልዩ ፍላጎት እንድሰራው ይበልጥ አቅም ሆነኝ። ይኸው እኔም አለቃዬን አማን ታናሽነቴን ሳይንቅ በሰጠኝ እድል ታወቅኩበት፣ ተከበርኩበት፣ እንደ አዋቂ ተቆጠርኩበት ትላለች ጋዜጠኛ ዮዲት ሽፈራው። ይህ የኔ ብቻ ታሪክ አይደለም። እኔ ኢቢኤስን ከመቀላቀሌ በፊትና በኋላ የነበሩ ወይንም ቀደም ብለው የነበሩ ፕሮግራም አዘጋጆችም የሚጋሩት እውነት ጭምር እንጂ። ስለ አማን ማን ይናገር ቢባል እኛ ከዛሬ 10-11 ዓመት በፊት ጀማሪ ሆነን ኢቢኤስን የተቀላቀልነው በአማን ምክር ታንጸን፣ ስናጠፋም በነጎድጓድ ድምፅ ቁጣ ርደን ተሽቆጥቁጠን፣ ደግሞም ሲከፋን ጉያው ገብተን ተበረታተን እንደ ድርጅት ሳይሆን እንደ የአንድ እናት ልጆች ሆነን ስንሰራ የነበርነው ያኔዎቹ የኢቢኤስ ሰራተኞች እናውራ። ሰዎች ሲያልፉ መልካምነታቸውን በውብ ቃላት ሞሽሮ ማውራት የተለመደ ነው። በእውነት ነው የምላችሁ። የአማንን ስብዕና ባለምጡቅ አእምሮነት፣ አዋቂነቱን፣ ሲበዛ ትሁትነቱን፣ ደግነቱንና ባለራዕይነቱን መናገር ግን ከተለመደው እጅግ የራቀ ነው። አማን እንደ ድርጅት ባለቤት በወጣቶች እምቅ አቅም የማይደራደር፣ በሴቶች አቅም የሚተማመን፣ እንደ መሪ ሲበዛ ዲፕሎማት፣ ተቆጪ፣ መካሪ፣ አስተማሪ፣ ለሁሉም እድል በመስጠት በጋራ በማደግ የሚያምን የላቀ የአመራር ብቃት ያለው ባለሙያ ነው ወንድሜ አለቃዬ አማን። ይኸው ነበር ቀልድ ሆነና ነበር እያልኩ ለመጻፍ ተገደድኩ። የእውነት ይሄ ቀን እንዳይመጣ ብዙ ቀናት ጸልያለሁ። የማይለመደው ደፋሩ ሞት ግን ያንን ባለ ግርማ ሞገሱን መልካም ሰው ወሰደው። ደግነትህ ይክፈል አፈሩ ይቅለል ስትል ጋዜጠኛ ዮዲት ስለ አማን ያሳለፈቻቸውንና እንዴት የሥራ ዕድል እንደሰጣት ጨምራ ዘለግ ያለ ጽሑፏን አጋርታለች። ሌላኛዋ ደግሞ ስለ ኢቢኤሱ መስራችና ዋና ስራ አስፈጻሚ ስለ አቶ አማን ሐሳቧን ያሰፈረችው ጋዜጠኛ ህሊና አዘዘ ነች። ህሊና አዘዘ ኢቢኤስ በ2003 ሲጀመር ከተቀጠሩት ባልደረቦች አንዷ ነች። አማን 2003 ፈትኖ ከቀጠራቸው ጋዜጠኞች መካከል አንዷ እንደሆነች ትናገራለች። በወቅቱ አማን ኢቢኤስን እያደራጀ ስለነበር ሙሉ ጊዜውን ለቴሌቪዥኑ ስራ ሰጥቶ ነበር። በጊዜው የነበረውን የአመራር ደረጃ ስትመዝነው አዲስ ባለሙያን ቀርቦ የሚያስረዳ መልካም አመራር ነው ስትል ትገልጸዋለች። አማን ሁሉንም በፍቅርና በእውቀት እየመራ ኢቢኤስን ከፍ ወዳለ ደረጃ ለማድረስ ይጥር እንደነበረም ታስታውሳለች። ሳምራዊት አሰፋ፣ ኤደን ብርሃኔ፣ አጸደ ውድነህ እንዲሁም ፍስሐ ይድነቃቸው ነበሩ ቀዳሚ የነበሩ የኢቢኤስ ጋዜጠኞች። አማን እንግዲህ ከባለቤቱ ከማክዳ አሰፋ ጋር በመሆን ጣቢያውን ለማሳደግ ሁሉም የመሰከሩት ጉዳይ ነው። አማን የፕሮግራም ሐሳብን ከማዳበር ባሻገር ቴክኒካል ነገር ላይ ልዩ ክህሎት እንደነበረው ህሊና ትናገራለች። የቲቪ ቀለም ጥሩ ሆኖ እንዲወጣ ማድረግ፣ የካሜራ ቀረጻ ጥራት፣ የኤዲቲንግ ጉዳይ ለአማን ትልቅ ቦታ የሚሰጣቸው ነገሮች ነበሩ። ህሊና 7 ዓመት ኢቢኤስ እንደመስራቷ የአማንን ባለራዕይነት አስተውላለች። ለሰራተኛው ያለውንም ልዩ አክብሮት ትገልጻለች። አማን ባለቤትና ዋና ስራ አስፈጻሚ ነኝ ብሎ ተኮፍሶ አይቀመጥም ትላለች። ካሜራማንም ሆነ ጋዜጠኛ በሚሰሯቸው ስራዎች ላይ ገንቢና አዎንታዊ አስተያየት ይሰጣል። በዚህ ልዩ የማስተዳደር ብቃቱ
አደንቀዋለሁ በማለት ህሊና ሐሳቧን አጋርታለች። እኛ ዛሬ የመጨረሻውን ስንብት በተመለከተ ከቀድሞ የኢቢኤስ ጋዜጠኞችና እንዲሁም የተለያዩ ሰዎች ከሰጡት ምስክርነት የተወሰነውን አጋራናችሁ። ስም ከመቃብር በላይ ነው እንዲሉ የኢቢኤስ መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን ከዚህ ዓለም ድካም ቢያርፍም ስም ከመቃብር በላይ ሆኖ ሁሌ ይወሳል። በተለይ ደግሞ በቤተሰቦቹ፣ በወዳጆቹ፣ በባለቤቱና በልጆቹ ልብ ውስጥ ሁልጊዜም የማይረሳ በመንፈስ አብሯቸው የሚኖር ታላቅ ሰው ነው። ፈጣሪ ነፍሱን ከደጋጎቹ ጎን ያቆይልን። ነፍስ ይማር።